እናታችሁ በህይወት እንደሌለች አውቃችኋል? ይሄን አሁን አጎታችሁ ነው የነገራችሁ? አዎ። የቤት ኪራይ የለብኝም፣ አስቤዛ የለብኝም። እናታችን አረብ ሀገር እኛን ለማሳደግ እንደሄደች ነግሬክ ነበረ። ድምጿን ሰምተን አናውቅም፣ ጠፍታለች። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ እንግዲህ ከዚህ በፊት የምታውቋት እህታችን መድኃኒት ቤት ውስጥ እንገኛለን ማለት ነው። በውስጥ መስመር እንግዲህ በቴሌግራም በዋትሳፕ በጣም ብዙ መልእክቶችን አስቀምጣችሁልኛል። እንግዲሁም ከዚህ በፊት ክፍል 1 ላይ ብዙ ኮሜንቶችንም እንግዲህ ኮሜንት ሴክሽን ላይ ጽፋችሁልኝ አንብቤያለሁ ማለት ነው። የመድኃኒትንና የመድኃኒትን እህት ሁኔታ ማወቅ የምትፈልጉ በጣም ብዙ ሰዎች አዋርታችሁኛል። ለአብዛኞቻችሁ በእርግጥም ምንም አይነት ምላሽ አልሰጠውም። ምክንያቱም ውስጥ ለውስጥ ብዙ ነገሮችን መስራት ስለነበረብኝ ለእናንተ አላሳወኳችሁ። ምክንያቱም እንዲሁ በአማረ ሁኔታ ጥሩ የሆነ ነገር ሲመጣ መልካም የሆነ ነገር ሲዘጋጅላቸው በዛ በተመለከተ ያንን ነገር አዘጋጅተን ለእናንተ እናሳውቃለን በማለት እንግዲህ ምንም አይነት ምላሽ አልሰጠውም ማለት ነው። እዚህ ጋር የምታዩት እህታችን እንግዲህ መድኃኒት ናት። ከዚህ በፊት የተፈጠረውን ነገር ሁላችሁም ታውቃላችሁ። እህቷ ላይ ከባድ የሆነ ነገር ተፈጥሯል። እህቷ እንግዲህ በዚህ ሰዓት ትምህርት ቤት ውስጥ ትገኛለች። ቤት ውስጥ ብትገኝም ምንም ካሜራ ላይ ልናቀርባት አንችልም። ምክንያቱም ለሳይኮሎጂካሊ እንዳትጎዳ ይህ ነገር እንግዲህ ከዚህ በኋላ ብታየው ለእሷም ጥሩ ስለማይሆን ዛሬም እንግዲህ እህታችን መድኃኒት አስቸግረናት ማለት ይቻላል። እንግዲህ ያው ትንሽ ከበድ የሚል ነገር ስላለው ማለት ነው። ስለዚህ ምን ተፈጠረ ከዛ በኋላ አሁን ላይስ በምን ሁኔታ ላይ ነው የሚገኙት የሚለውን እንግዲህ ከእህታችን ከመድኃኒት አንደበት የምትሰሙት ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ፣ እንደምን አለሽ መድኃኒት? እግዚአብሔር ይመስገን። ሰላም ነው? ደህና ነኝ። እግዚአብሔር ይመስገን። እሺ መድኃኒት፣ እስኪ እህትሽ በምን አይነት ሁኔታ ላይ ነው የምትገኘው? እናንተስ በምን አይነት ሁኔታ ላይ ነው የምትገኙት? ያው እኔ ብዙም አውቀው ነገር አለ ምክንያቱም አብሬያችሁ ስለቆየው። ነገር ግን የኔ ውድ ቤተሰቦች ማወቅ የሚፈልጉት ነገር አለ። የእናንተ መጨረሻ በጣም ያሳሰባቸው ብዙ ሰዎች አሉ ከተለያዩ ሀገሮች እና እስኪ ስላለው ነገር እጥን ምጥን አድርገሽ ያለውን ነገር አስረጃቸው። እሺ፣ አመሰግናለሁ። አንተንም ተመልካቾችህንም በጣም ነው የማመሰግነው። አሁን ላይ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነን ያለ ነው። እህቴም የዛኔ የደረሰባትን ያው ሁላችንም እናውቀው ነው አይደል? መድከም አያስፈልግም እና አሁን ላይ የሳይኮሎጂ ክትትልም እንዲደረግላት አድርጋችሁልኛል። አመሰግናለሁ። እነዛ ያን ነገር ያደረጉብንም ሰዎች ቅጣታቸውን አግኝተዋል። አሁን ላይ እግዚአብሔር ይመስገን ጥሩ ላይ ነን ያለ ነው። እናንተም በጣም ነው ማመስገን የምፈልገው። ያው አብዛኛውን እኛም ብቻ ሳይሆን እንደነገርኩሽ እንግዲህ በውስጥ መስመር ማገዝ የሚፈልጉ እና እገዛውን ያደረጉ ሰዎችም አሉ። ያው ስለ እነሱም በደንብ ወደ በኋላ አካባቢ እናወራዋለን። ነገር ግን አሁን እህትሽ በምን አይነት ሁኔታ ላይ ነው ያለችው? አሁን ጥሩ ላይ ነች ያለችው። አይምሯም እየተስተካከለ ነው። ትምህርት ቤትም መሄድ ጀምራለች። ጥሩ ሁኔታ ላይ ነች ያለችው አሁን እግዚአብሔር ይመስገን። ከዛ ሰፈርም ደግሞ ለቀን ወጥተናል በእናንተ ትብብር። አሁን ሰፈር ቀይረናል። ሰፈር መቀየሩም ለእሷ ጥሩ ሆኖላታል። ለአይምሯም ያው ለእኛም ለእኔም ጨምሮ ለእሷ ብቻ ሳይሆን ለእኔም ጨምር ሰፈር ቀይረናል። ትምህርቷን እየተከታተለች ነው እሷ። እኔም ደግሞ ብዙ ነገሮች ተደርገውልኛል በእናንተ ገዛ። እግዚአብሔር ይስጥልኝ። አሁን ጥሩ ላይ ነን ያለ ነው። ጥሩ፣ በጣም ደስ ይላል። እስኪ ምን አይነት ለውጥ አለ ማለት ሰፈር መቀየሩ የተሻለ ነው ብለሽ ታስባለሽ? እንዴት ነው እስኪ? አዎ፣ በጣም የተሻለ ነገር ነው። አንደኛ ነገር እንደዛ ሆና እዛ ሰፈር ውስጥ መቆየቷ ለሷ አብሶ
ማለት ስትወጣ ስትገባ የሚወራ ወሬ መጠቋቆሚያ መሆን ምናምን አለ አይደል? ገና ደግሞ ትንሽ ልጅ ነች፣ ብዙ ነገርም ማገናዘብ አትችልም። ያው እድሜዋን ነገር ያህል ስለዚህ ትጎዳብኝ ነበረ። እድሜ ለእናንተ። ሰፈሩንም ቀይረናል። አሁን ላይ ጥሩ ሁኔታ ላይ ነን ያለ ነው። መልካም ጥሩ። እንግዲህ በዚሁ አጋጣሚ እኛም ቢሆን በተደጋጋሚ እየመጣን በእኛና አንድ አካል አለ ይህን ነገር እገዛውን ነገር ያደረገው። እንግዲህ ያው በተደጋጋሚ ማን እያገዛችሁ እንዳለ አንቺም እህትሽም ጥያቄዎችን ስጠይቁኝ ነበር። ያው ስላልተፈቀደልኝ ለመንገር ምንም አይነት ነገር እንዳልነገርኳችሁ ያው እናንተም ታውቃላችሁ። በዚህ በመታገዛችሁ ደስተኛ ብትሆኑ ማን እንደሆነ ግን ያው ማወቅ ከፍተኛ የሆነ ፍላጎት ነበራችሁ። እንግዲህ እናንተንም እገዝ ብሎ የላከኝ አካል ምንም አይነት ነገር እንድናገር አልተፈቀደልኝም። ምክንያቱም ዝም ብለህ ስራህን ስራ፣ በዚህ ከበር ማድረግ እንፈልጋለን ይሄን አድርግ ነው ተብዬ የነበረውና ነገር ግን ትክክለኛው ሰዓት መጥቷል ብዬ አስባለሁኝ። ማን እንደሆነ ዛሬ የምነግራችሁ ይሆናል ማለት ነው። ለአንቺም ለእህትሽም ለውዷ እህትሽ ዛሬ ያው ማሳወቃችሁ ይሆናል። በእርግጥ ነገር ግን እንግዲህ የተደረገላችሁ ነገሮች አሉ። ያው ከአንቺ ብንሰማው ይሻላል ብዬ ነው። ስለ ቤት ኪራዩ የምን ያክል እንደሆነ አስቤዛና ወደዚህ የቀየራችሁበትን ነገር እሱን እስኪ አንዳንድ ነገር ንገሪኝ። አዎ አንተ እንዳልከው በአንተ በኩል የመጣ አንድ አካል አለ፣ እኛም የማናውቀው። በተደጋጋሚ ጠይቀናል። ማንነቱን ለማወቅ ለማመስገንም የእውነት በጣም ትልቅ ነገር ነው ያደረጋችሁልን። ከዛ ሰፈር ወጣን፣ የተደረገልንን አይደል? ከዛ ሰፈር ወጣን፣ ቤት ተከራየን። አሁን ያለንበት ይሄ ቤት ማለት ነው። አመታዊ ክፍያ ተከፍሎልናል። የአስቤዛም ጭምር ተሰጥቶናል። ማለት አስቤዛ ይሰጠናል በየጊዜው ማለት ነው። እህቴ ትምህርቷን እንድትቀጥል ሙሉ ወጪ ተሸፍኖላታል። እኔም ደግሞ በብዙ መንገድ ታግዣለሁ እና አሁን ትምህርት ያቆምኩትንም ትምህርት ለመቀጠል እያሰብኩ ነው። በጣም ብዙ ገዛ ጥሩ፣ በጣም ደስ ይላል። ያው ከዚህ በፊት እንደነገርሽነ ትምህርትሽን አቋርጠሽ የምታስተዳድሪያት ለእህትሽ ብለሽ ነው ትምህርትሽን ያቋረጥሽ። እሷን ስላለች ነው፣ ሌላ ምንም እንትን የለውም። እና እሱንስ እንዴት አደረግሽ? ማለት እዛው ሰፈር አካባቢ እንደምትሰሪ ነግረሽኝ ነበርና ያንን ነገር አሁንም ትተሽዋል እና ትተሽው እንዴት ነው እየኖርሽ ያለሽው? አው ሰፈር ስቀይር ወደዚህ ሰፈር ስንመጣ ያኛው ስራዬ እዛኛው ሰፈር ነበር፣ የድሮ ሰፈራችን። ለዛ እዛ ለመቀጠል ስራውን ስላልቻልኩኝ ወደዚህ መጣው። ከዛ አሁን ላይ እየተደረገልን ያለው ነገር ስላለ እዛ ጋር ያለውንም ስራ መቀጠል ያን ያክል እንትን አይደለም። ይከብዳል። የሰፈሩም አንዳንድ ወሬ ስለሚኖር ከሰፈሩ ርቀት በተጨማሪ ደግሞ እንትንም ነው እዚህ ጋር ያንን ነገር እንድሰራ የሚያስገድደኝ ነገር የለም። አሁን እዚህ ጋር ብዙ ነገር እየተደረገ እህቴን ለማስተማር ነው። እህቴ እንድትማር ሙሉ ወጪ ተሸፍኖላታል። የቤት ኪራይ የለብኝም፣ አስቤዛ የለብኝም። በዛ በተጨማሪ ደግሞ እዚህ ጋር የኔንም ትምህርት እንድማር ነገሮች እየተመቻቹልኝ ናቸው ያሉት። ብዙ ነገሮች መስመራቸውን እንዲይዙ እየተደረገልኝ ነው። ስለዚህ አሁን ላይ ወደ ትምህርቴ እንድመለስ እየተደረገ ነው፣ ስራውን ትቼ። አሁን ላይ ስለነሱ ያው እንግዲህ ይህን ነገር ጥቃት ያደረሱት አካል አለው። የእነሱ ሁኔታስ ምን ላይ ነው ያለ? ያው በአንቺ ስሙት ብዬ ነው ሁሉንም ነገር። እሺ አዎ እነሱ እድሜ ለእናንተ። ያው እንግዲህ ፍርዳቸውን አግኝተዋል። ሙሉ መረጃ በእናንተ አማካኝነት ስለተገኘ ፍርዳቸውን አግኝተዋል። ቅጣት እየተቀበሉ ነው ያሉት። ያው ያጠፋ መቀጣት አለበት በሚለው ነው እንጂ ያው ለክፋት አይደለም። ግን ያው እግዚአብሔር ይመስገን በጣም ደስ ይላል። ልክ ነው። ምንጊዜም ቢሆን እንደዚህ አይነት ነገር የሚሰሩ ሰዎች ምንጊዜም ቢሆን ከሚሰሩት ነገር
መታቀብ መቻል አለባቸው። እያንዳንዳችሁም ይህን በሰው ላይ መጥፎ የሚሰሩ ነገሮችን በሙሉ መቆም መቻል አለበት። ምክንያቱም ህግ የሌለበት ሀገር ይባላል። ህግ አለ። ህግ የሚያስፈጽመው አካል የሌለ እሱንም ደግሞ እንዲኖር በማስረጃ የተደገፈ ነገር ከሆነ ምንም ሊያደርግ አይችሉም። ምክንያቱም ማስረጃ በጣም አስፈላጊ የሆነ ነገር ስለሆነ ነው። እኛም የምንለፋውም የምንደክመውም ማስረጃ ለመያዝ ነው እንጂ ማስረጃ በሌለበት ምንም ነገር ሊደረግ አይችልም ማለት ነው። ስለዚህ ማስረጃ እንድናገኝ የእናንተ ደግሞ እርዳታ ወይም ድጋፍ ከእናንተ እንፈልጋለን ማለት ነው። በተጨማሪ ደግሞ እስኪ አሁን እስከ ቆየሽባቸው ጊዜያቶች ምን አዲስ ነገር አለ? አዲስ ነገር ባለፈው ባልኩ ጉዳይ በእናታችን ጉዳይ እናታችን አረብ ሀገር እኛን ለማሳደግ እንደሄደች ነገር ሪክ ነበረ። ድምጿን ሰምተን አናቅም፣ ጠፍታለች ብዬ ካለው ይሄ ነገር ከተሰማ በኋላ አንተ እንትን ካልክ በኋላ ወደ ቤታችን ከመጣ በኋላ ምናምን ነገር ወሬው ከተዳረሰ በኋላ ቤተሰብ ድጋም ምናምን ደርሶ ነበር እና አጎታችን መጥቶ ነበረ ሊጠይቀን እና እናታችን አርፋለች። እናታችሁ በህይወት እንደሌለች አውቃችኋል? ይህን አሁን አጎታችሁን የነገራችሁ? ያው እንግዲህ ነፍስ ይማር። በጣም ረዥም ዓመት ነው ይመስለኛል። እንግዲህ ረዥም ጊዜ ከሆነ ያው ሆነም ቀረም ነፍስ ይማር። አይዟችሁ፣ እናንተ ጠንከር ነው ማለት ያለባችሁ። ምን አሳለፈ? አሁን አጎታችሁ በመጣበት ሰዓት ለስንት ቀን ቆየ እናንተ ጋር? አይ ሩቅ ቦታ ነው ያለው፣ ወደ ክፍለ ሀገር ነውና እዚህ ብዙም አልቆይም። 1-2 ቀን እንትን ብሎ ጠይቁን ሄደው እንደዛ ነው። እና አዲስ ነገር እሱ የተፈጠረውን ነገር ሲሰማ ምን አላችሁ? ያው ርቀት ላይ ነው ያለው፣ እኛም መጠበቅም አይችልም። የእህቱ ልጆች ነን። ያው አዝኗል የተፈጠረው ነገር። አሁን ላይ ባለንበት ነገር ደግሞ በእናንተ ባገኘነው እርዳታ ምናምን በሱ ደግሞ እኛም ተጽናንተናል፣ እሱም ደስተኛ ሆኗል። በግሉ ሊያግዛቸው የሞከረ ነገር አለ? አልቻለም። የማይችልበት ቦታ ላይ ነው ያለው አሁን። ከርቀትም ከአቅምም አንፃር እኛን ለመርዳት የሚችል አይደለም። ዞሮ ያው እናንተ ላይ የተፈጠረው ነገር ማለት አሁን ላይ ያገኛችሁት ወይም ትንሽ እፎ ያላችሁበት ነገር ስላለ በሱ ደስተኛ ነው። በሱ ደስተኛ ነው። ያው እናንተ ማንም ያላደረገልንን ቤተ ዘመድ ራሱ ያላደረገልንን ነገር ነው ያደረጋችሁልን። አመሰግናለን። ያው ጥሩ እንግዲህ እሷ ላይም እንግዲህ አንዳንድ ያዩዋቸው ነገሮች አሉ። ለውጥ አይቻለሁኝ። በጣም የሚያስደስት ነገር ነው። ትምህርት ቤት ለመሄድ ፍላጎቱም አልነበራትም መጀመሪያ ላይ፣ አሁን እናንቺ እንደምናውቀው። አሁን ላይ ግን ደስ የሚል ንቃቷ ራሱ ጨምሯል። እሷ ላይ እስኪ ያየሽውን ነገር ንገሪኝ። አሁን እሷ ጥሩ ሁኔታ ላይ ነች ያለችው። በጣም አንተም እየመጣ ስትጠይቀን የተለያየ ቦታም ስትወስዳት እንደዚህ እንትን እያልካት ነበረ። በተደጋጋሚ እየመጣ መዝናኛ ቦታ ምናምን እሱ በጣም ነው የጠቀማት፣ አይምሮዋን ለማደስ ምናምን እና አሁን ላይ ጥሩ ሁኔታ ላይ ነች ያለችው። ደስ የሚል ለውጥ ላይ ነች ያለችው። እግዚአብሔር ይመስገን። ድሮ የነበረችበትን ነበር ካብረህን፣ ስለዚህ ታውቀዋለክ። በጣም እኔና አንቺ እናውቀዋለን፣ ግን ብዙ ተመልካቾች ማወቅ ይፈልጋሉ የተፈጠረውን ነገር። በጣም መጥፎ ሁኔታ ላይ ነበረች የዛኔ። አሁን ላይ እግዚአብሔር ይመስገን ደስተኛ ነች። ሳቋ ተመልሶልኛል። ከሁሉም በላይ በጣም ከባድ ሁኔታ ላይ ነበረች የዛኔ። አሁን ፈገግ ስትል ማየት ራሱ አንድ ነገር አይደል? ከዛ በተጨማሪ ደግሞ በቃ ሁሉ ነገር ተስተካክሎላት ምናምን አሁን ላይ እግዚአብሔር ይመስገን ደስተኛ ነች። አሁን ላይ ያላችሁበት ቤትም በጣም ቆንጆ ነው። ያው በፊቱ እኔና አንቺ ስለምናውቀው ትንሽ ከበድ ይል ነበር በጣም። ከዋናው ከተማም ወጣ ያለ ነው። ያው ዳር ላይ ስለሆነ ለቤት ኪራዩ እንደሆነ እረዳሻለሁኝ። ነገር ግን ትንሽ ከበድ ይላል። አሁን ላይ ያለው ግን ሞቅ ያለ ነው፣ ደስ የሚል ነው። በጣም ቆንጆ ጽድት ያለ ቤት ነው። ይህንንም ያው
በጣም ደስ ብሎናል። ለእናንተ እኔ ደስ ብሎኛል። አንቺ ላይ እስኪ ምንድን ነው ያለው ነገር? አሁን እህትሽ ላይ ጥሩ የሆነ ነገር እንዳለ ነግረሽኛል። አንቺ ላይ አሁን ምንድን ነው ያለው ለውጥ? እስኪ ንገርኝ። እኔ አሁን እንዳልኩክ ነው፣ ሁሉ ነገር እየታገስኩ ነው። ጭንቀት ይቀሉልኛል። ቤት ኪራይ እንደምታየው ነው። ጥሩ ቤት ገብተናል። ከዛ ደግሞ የአመት ተከፍሎልንን የአመት መከፈል ማለት በአዲስ አበባ ኑሮ በጣም ከባድ ነገር ነው። የቤት ኪራይ፣ ከዛ ደግሞ ቀለብ ሲሟላልክ በጣም ትልቅ እርዳታ፣ በጣም ትልቅ ጭንቀት ነው ለእኔ ቀነሰልኝ ማለት ነው። እህቴን ለማስተማር ነው እንደዛ ስሆን የነበረው፣ ትምህርቴን አቁሜ ስሰራ የነበረው። አሁን ላይ ይኸው ሁሉ ነገር ተሟልቶልናል። እኔም ወደ ትምህርት የምመለስበት ነገር እየተመቻቸልኝ ነው። በቃ ጥሩ ሁኔታ ላይ ነኝ ያለሁት እና ግን ይሄንን ነገር እንድታደርግ ያረገህን አካል ብትነግረን ባቅ። አሁን ማወቂያሽ ቀን እየደረሰ ነው ብለኸኛል። አሁን አዎ ባቅ እና ባመሰግን በጣም ደስ ይለኛል። በእኔም በእህቴም ስም ጥሩ። እስኪ ያው በተደጋጋሚ ይህን ነገር ጠይቃችሁኝ ወሬውን በወሬ ያጣፋባችኋለሁ። እሺ ችግር የለውም እላችኋለሁ። ትክክል ነሽ። ግን ዛሬ ያው ቀኑ ይመስለኛል እንግዲህ እህትሽም አንቺ ደርሰሽ ስትመለሽ ብታውቅ ይሻላል። ወደዛ መሄዱ የግድ አይጠበቅባትም እና ጥሩ። እስኪ እንግዲህ ፍላጎቱ ካላችሁ በተደጋጋሚ ስለምጠይቁኝ ዛሬ ወደዛ ሂደን የማስተዋውቅሽ ይሆናል ከሰዎቹ ጋር። ጥሩ። ስራ አለብሽ ወይ አሁን? ዛሬ ነገ መሆን ይችላል፣ ከነገ በኋላ መሆን ይችላል። በጣም ጥሩ። እንግዲህ በጣም እናንተም ቸኮላችኋል። ስለዚህ ወደ ቦታው ዛሬ ይዤሽ ሄድና ከሰዎቹ ጋር ቀጠሮ ሊያዝ ልደውላቸው፣ ላሳውቃቸው፣ ለአንቺም ላሳውቅሽና ያው እነሱ በሚችሉበት ሰዓት አንቺን ደውዬ ከዚህ ፒክ አረግሻለሁ፣ ወደዛ አብረን እንሄዳለን ማለት ነው። በጣም ጥሩ። ሌላ ማስተላለፍ የምትፈልጊው በተለይ ለኢትዮጵያ ሕዝብ ማስተላለፍ ወይም መንገር የምትፈልጊው ነገር ካለ ስፔሻሊ ለእኔ ቤተሰቦች? በጣም ሁላችሁንም በጣም ነው የማመሰግነው። አንተም ሁሉን ነገር ከጎናችን ነበርክ፣ ሁሉን ነገር አግዘህናል። ተከታዮችክም በጎን እያገዙን ነበረ። እርዳታው በሙሉ የነሱ ነው። ያው በእኔ አድርጎ ፈሰሰ ነው እንጂ ያው እንትን አንተ ነክ መሰረቱ አንተ ስለሆንክ በአንተ ነው እነሱንም ያገኘናቸው። እዚህ ጋር ወተን ሰው ችግራችንን ያየልን ፍትህ ያገኘነው ሁሉን ነገር ባንተ ነው። ስለዚህ መጀመሪያ አንተን በጣም አመሰግናለሁ። ካንተ ጀርባ ያሉትን ቤተሰቦችን የሚያገዙን ሁሉንም አመሰግናለሁ። በተለይ ደግሞ ይሄን አሁን ያልከውን አካል አማናቀውን በጣም ከልብ ያመሰግናለሁ። ብዙ ነገር ነው ያደረገልን። በቃ ሁላችንም በጣም እኛም እናመሰግናለን። ያው የኔ ምስጋና ለቤተሰቦቼ ይሁን። የኔ ምስጋና ብዙም አስፈላጊ አይደለም። ለቤተሰቦቼ ዞሮ ወደ እነሱ እንዲሄድ አድርጊያለሁ ማለት ነው። ስለዚህ በቃ ከልብ እናመሰግናለን። ያለሽበትን ሁኔታ ሁሎችም ማወቅ ይፈልጋሉ። ዛሬ የመጣንበት ዋናው ዓላማ ቤተሰቦቼ ቀጣዩን ነገር ማወቅ ስለሚፈልጉ እንዲያውቁና እፎይ እንዲሉ እንዲረዱ ስለፈለኩ ነው። ስለዚህ እንግዲህ ቀጣዩን ነገር ቅድም እንደነገርኩሽ ደውዬ የማሳውቅሽ ይሆናል። እሺ፣ በጣም ከልብ እናመሰግናለን። እንግዲህ ተመልካቾቼ ያው በጠየቃችሁኝ መሰረት ቀጣዩን ነገር ያሳየኋችሁ ይሆናል። ከዚህ በኋላ ደግሞ ወደ የት እንደምንሄድ አብራችሁ የምታዩ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ከተባልንበት ቦታ እንግዲህ ቀጠሮ አስይዤ ቦታው ድረስ መድኃኒትን ይዤ መጥቻለሁ ማለት ነው። ወደ ውስጥ ከመግባታችን በፊት እንደውላቸውና እንዲቀበሉልን ሰው እንዲልኩልን እናደርጋለን። ስልክ ስጠኝ ካሜራማ። እሺ ሲምቱ ነው።
ሲሟን ብር የለውም። ፀሐዩ እንዴት ነው? ሄሎ ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። አቶ ብሩክ ሰው ትልክልን፣ ግቢ ውስጥ ገብተናል። አዎ ደርሰናል። እሺ እሺ ላክልን አለን። ደረጃው ላይ ነን። የትኛው እንደሆነ ኦፊሱ አናውቅም። እሺ ያው አመሰግናለሁ። ሲሟንን ካርድ ሙላበት። እሺ ይቻላል። ፀሐዩ ከበደሽ ጥላ ያስፈልጋል። ችግር የለውም እንገዛለን አሁን ስንወጣሽ። እኔም ያስፈልገኛል አንቺ ባያስፈልግሽ። እሺ አዎ መጣለች። እሺ ነይ ነይ። እሺ ሰላም ነው? አንቺ ነሽ አይደል የተላክሽው? አዎ ሰላም ነው። እንደምን አለሽ? ሰላም በያት መድኃኒት። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም። ነይ ነይ። እሺ ግቢ። እሺ እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እሺ ነይ ነይ። እሺ ሰላም ጤና ይስጥልን። ሰላም ናችሁ? እሺ ግቢ ግቢ እናቴ። እሺ ሰላም በይው። ሰላም አቶ ብሩክ እንደምን አለ? ሰላም ነው? እሺ ቁጭ በይ እናቴ። እሺ ሰላም ነው? እንዴት ነው? እንኳን ደህና ቆያችሁ። አዎ ያው በተቀጣጠርነው መሰረት እንግዲህ ተገኝተናል። ስለመጣችሁ በጣም ደስተኛ ነኝ። አንቺም ስላየሁሽ በአካል እውነቱን ለመናገር በጣም ደስተኛ ነኝ እና ምን ይምጣላችሁ ግን መጀመሪያ? እኔ ምንም አልፈልግም። ያን ሰው ይምጣላችሁ። ውሃ ጥሩ ነው። መድኃኒት ደህና ነሽ? በቃ እንግዲህ አቶ ብሩክ ማለት እሳቸው ናቸው። ያው ለማየት ቸኩለሽ ነበር። ማን እንደሚያግዝሽ ማወቅ ፈልገሽ ነበር አይደል? ሁለቷ። ስለዚህ እንግዲህ እሳቸው ናቸው። የሚያወራሽን ነገር እንግዲህ እስኪ እናዳምጠው። አዲስ ነገር ካለም በዚሁ የምናውቅ ይሆናል ማለት ነው። መድኃኒት እንዴት ነሽ አንቺ? ደህና ነኝ እግዚአብሔር ይመስገን። አሁን ላይ እንዴት ነሽ አንቺ? እየበረታሽ ነው? አዎ ደህና ነኝ እግዚአብሔር ይመስገን። እህትሽ እንዴት ናት? ደህና ነች እሷ። አሁን እንደውም ሀብታሙ በየጊዜው ኦሮሞስ ስለ እሷ ያለውን መረጃ በጠቅላላ ይነግረናል፣ ግን ከአንቺ መስማቱን ስለፈለግን ነው። አሁን አንቺ እየበረታሽ ነው? እሷንስ እንዴት ነው? እያጽናናሻት ነው? በደንብ እያበረታሻት ነው? እግዚአብሔር ይመስገን አሁን ጥሩ ላይ ነን። በእናንተ መገዛ ተሸመገዛ ብዙ ጊዜ ደጋግሜ እንትን ብዬ ነበረ፣ ጠይቄ ነበር እናንተን ለማወቅ ደጋግሜ ጠይቄ ነበር። ዛሬ ስላገኘኋችሁ በጣም ደስ ብሎኛል። ስላደረጋችሁልኝ እርዳታ በጣም ነው የማመሰግነው። ለእኔም ለእህቴም ስላደረጋችሁልኝ ሁሉንም እግዚአብሔር ይክፈልልኝ። አመሰግናለሁ። እውነቱን ለመናገር እኛ ይህን ያህል እርዳታ ሰጥተን አይደለም። እውነቱን ለመናገር እንደ እርዳታ ምናምን እንድትቆጥሩት አይደለም። ያው የኛ ካምፓኒ እንደ ሰውም ስለሆነ ካምፓኒያችን ያለው እንደ ሰው ደግሞ የግድ እንደዚህ አይነት ነገሮችን ማገዝ ማበረታታት መቻል አለብን ብለን እናስባለን እና ድርጅታችን ደግሞ እንደዚህ አይነት አስነዋሪ ነገሮችን የሚቃወም ድርጅት ነው። ስለዚህ አሁን ላይ በእርግጠኛ ያደረግነውን ነገር እንዲታወቅ እንፈልገን አልነበረም። ሀብታሙ እንደውም ስለ ሁኔታው በደንብ እናወራው ነበረ። በየቀኑ እናንተ ያላችሁበትን ሁኔታ ያሳውቀን ነበረ። ያላችሁበትን ሁኔታ በእርግጥ አሳውቀናል፣ ግን ያው ከአንቺ እንስማው ብለን ነው። አሁን ዛሬ እንኳን የፈለግኳቸው ለአንድ ነገር ነበረ። ምንድነው ያላችሁበት ሁኔታ ለማየት ፈልገን ነበረ። በወቅቱ በተፈጠረው ነገር የተወሰነ ነገር እንደ እርዳታም እንደ አስቤዛ፣ የትምህርት ክፍያዎችን እንደዚሁም ደግሞ አሁን ላይ ደግሞ የምትኖሩባት ቤትም ልክ ስላልነበር ከዛ ጋር ተነሳንና ያው አዲስ ቦታ ላይ ሄዳችሁ ቢያንስ ከዛ ገለል ብላችሁ ተከራይታችሁ የምትኖሩበትን መንገድ ለመፍጠር ሞክረን ነበረ የተወሰነ ክፍያ በማገዝ። አሁን ላይ ግን ስናስበው እሱ ነገር በቂ ነው ብለን አላሰብንም እና ድርጅታችንም ደግሞ
በጋራ ሆኖ አንድ ሌላ ሁኔታዎችን በማመቻቸት እናንተን ለማገዝ አስበናል። ያም ነገር የሚሆነው ድርጅታችን አባይ ሆምስ ሪል ስቴት ይባላል። እንግዲህ በኮንስትራክሽኑ ዘርፍ ላይ ረጅም ዓመት ያስቆጠረ ነው። አሁን ላይ እንግዲህ በመሀል ከተማ ሜክሲኮ ላይ ስራ ጀምረናል። ኮምፓውንድ እየገነባን ነው። አሁን በዓለም እንደመሆኑ መጠን ደግሞ ብዙዎች የቤት ገበያ ላይ ያው ኢንቨስት ያደርጋሉ፣ ለተለያየ ፐርፐዝ ቤቶችን ይፈልጋሉ እና እንግዲህ ተመልካቾች ይኖራሉ ብለን ስለምናስብ የብዙዎችም ጥያቄ ስለነበረ ቢያንስ እንኳን በዚህ በዓል ላይ ሰዎች ኢንቨስት ያደርጋሉ። ሰው በዛ ሰዓት ላይ መጥተው ለሚገዙ ደንበኞች አንድም እነሱ እናንተን ብለው በመግዛታቸው ብቻ የሚያገኙት ሰፋ ያለ እንትንም ይኖራል። ዲስካውንቶች፣ የዋጋ ቅናሾችም እናደርግላቸዋለን። እንደዛም ደግሞ ያንን ቅናሽ ማድረግላቸው በእናንተ ስም ስለመጡ ብቻ ደግሞ እናንተን የሚረዱበትን መንገድ ነው ለማመቻቸት የሞከርነው። አንደኛኛ ብቻ ያንን ነገር አድርገን ስለማንችል ሰውም ደግሞ ይሄንንም ፍላጎቱን እንዲያሳካ የማገዝ ኃላፊነቱንም እንዲወጣ እንደ ኢትዮጵያዊነት ስለምናስብ እያንዳንዱ ኢንቨስት ሲያደርጉ ዋጋ ቤቶችን ኢንቨስት ማድረግ በሚመጡበት ሰዓት ላይ እናንተን የሚያግዙበትን እስከ 20% እያንዳንዱ ከሚገዙት ቤት ላይ 20% እያሰብን እንግዲህ ለእናንተ ገቢ እናንተንም የሚያግዝ አይነት ገንዘብ ለመስጠት እንግዲህ ወሰነናል። በጣም ትልቅ ነገር ነው። ይሄ ከምንም በላይ ትልቅ ነገር ነው ማለት ያው እሷንም ወክዬ እህቷንም በጣም መልካም ጥሩ ቆንጆ ህይወት ነው ያለቻት። እሷንም ወክዬ ነው የምነግርህ። በጣም የሚያስደስትና ስብዕና የተሞላበት ነገር ነው። ከዚህ በፊት እያደረጋችሁት ያላችሁት ነገር በቂ አይደለም አልከ እንጂ በቂ ነበር። የአንድ ዓመት ቀላል ነገር አይደለም። አስቤዛው ላይ ያለውን ነገር ታውቀዋለህ፣ ከባድ ነው። እነዚህ ነገሮች ይችላችሁ እህቷም ትምህርቱን እንድትማር እሷም እንድትቀጥል እያደረጋችሁ ነው። ይሄ በጣም ትልቅ ነገር ነው። ማንም ያላደረገው ነው እያደረጋችሁ ያላችሁ። በተጨማሪ ደግሞ እንግዲህ ከእያንዳንዱ በፐርሰንት እየታሰበ ለነሱ ይገባላቸዋል ማለት ነው። አዎ እንደዛ ነው ያሰብነው። ሁለተኛ ደግሞ ምንድነው ደንበኞች የተለያየ ቦታ መቼ መጠየቃቸው ያውቃል። እኛ ጋር ሲመጡ ደግሞ አንደኛ ዳውን ፔመንት በጣም ዝቅተኛ በሆነ ቅድመ ክፍያ እንዲከፍሉ እናደርጋቸዋለን። ላይክ በ5% ከፍለው የቤት ባለቤት መሆን የሚችሉበት መንገድ እሷን ብለው እስከመጡ ድረስ በ5% ቅድመ ክፍያ ከፍለው የቤት ባለቤት የሚሆኑበትን መንገድ ለእነሱም እናመቻቻለን። ያንን ደግሞ 5% ከፍለው ደግሞ የቤት ባለቤት ሲሆኑ እናንተንም ሊያግዝ በሚችልበት ሁኔታ እስከ 20% ከቶታል ገንዘቡ ላይ ማለት እስከ 20% አስበን ለእናንተ ገቢ ለማድረግ አቅደናል። እንግዲህ እነሱን መርዳት ለሚፈልግ ማንኛውም የቤት ገዥ መጥቶ ኮንታክት ቢያደርገን በቂ ምላሾችን የሚሰጡ የስልክ የሚቀበሉ ሰዎች አሉ። ስለዚህ በእነሱ በኩል እናንተን ብቻ ብለው መጥተው የሚመዘገቡትን በተለየ መንገድ እናያቸዋለን። በመድኃኒትና እህቷ በሁለቶች ብለው ከመጡ ዲስካውንት አለ፣ ቅናሽ እናደርግላቸዋለን። ከዲስካውንቱ በላይ ደግሞ ለእነሱ የሚገባ በፐርሰንት ታስቦ ለእነሱ የሚገባላቸው ብር አለ ማለት ነው። እንደዛ ብለን አስበናል። በተረፈ ግን ሌላው እስከዛሬ ስናደርግ የነበረውን ነገር በጠቅላላ እንቀጥልበታለን። ይህም በተለየ መንገድ እንግዲህ የጠራንሽ ዋናው ምክንያት ይህንን ህብረተሰቡን ማውቀው አንቺንም ለማገዝ የሚፈልጉ ሰዎች ይህንን እድል እንዲጠቀሙ ነው። ስለዚህ የድርጅታችንን ስልክ ሙሉ አድራሻ ለመጥተው መጥተው በዛ መሰረት ቢመጡ ያንን ነገር ለማገዝ እንሞክራለን። ሌላኛው ምናልባት እንደው እዚሁ ከመጣች አይቀር ያዘጋጀነው ነገር ነበረ። እንደው ለዕለት ወጪዋም ለአንዳንድ ነገር ሊሆናችሁ ይችላል ብለን የምናስበው ነገር አለ። የተወሰነች ሊያግዛችሁ የሚችል ነገር አዘጋጅተናል እና ይችን ነገር እንደው ብትቀበኝ ደስ ይለናል። በጣም ደስ ይላል። በደንብ በርቺ፣ ተማሪ፣ በደንብ ትምህርትሽን በደንብ መማሩን ቀጥይ። እሺ። እና ምናልባት እንግዲህ አንቺ ከበረታሽ እኛም ድርጅት መታ ስራዎችን መስራት የምትችልበትን መንገዶችን እናመቻቻለን። እሺ። ድርጅታችን እንግዲህ ያውቃሸዋል። ከዚህ በኋላ ምንጊዜም በሩ ላንቺ ክፍት ነው። በጣም ነው የማመሰግነው። ነገር ከኛ ጋር ኮንታክት አድርጊ። ያለውን ችግር በጋራ እንፈታለን።
አሁንማ አይተዋለች። የምታደርገውን ነገር በጣም ሳናደንቅ አናድርም። እግዚአብሔር ይስጥልን እና በርታ። እሺ ያው እኔም እንደምታየው ብቻዬን የምሰራው ነገር የለኝም። ክሮዎች አሉ እኛ ጋር ነው ተሰብስበው እየሰሩ ያሉ። ብቻዬን አይደለሁም። የእነሱን ያው ምስጋናውንም ብቻዬን አልወስድም። ክሬዲቱን ለእነሱ ይሁንልኝ። ያው በእነሱ ነው የጀርባ አጥንቶች ስለሆኑ አብሬ እየሰራሁት ያለው ከእነሱ ጋር ነው። እያያቸው ነው። አንተም ዛሬ እዚህ ድረስም የጠራኋቸው አብዛኞችን እንድታውቃቸው እንድታያቸው ብቻዬን እንዳልሆንኩ እንድታውቅም ስለፈለግኩ ነው ያለውን ነገር። በመድኃኒት በኩል ደግሞ እኔም በመድኃኒትና በእህቷ በኩል ደግሞ በጣም ከልቤ ደስ ብሎኛል። ምክንያቱም እስካሁን እየሰራችሁት ያላችሁት ነገር በጣም የሚያስደስት ነው፣ የሚያበረታታ ነው። ከዚህ በፊት እንደዚህ አይነት ነገር እገዛ አይተን እናውቃለን። ይሄኛው ደግሞ ሞር በጣም ፋር ነው እየሄደ ነው ብዙ እና በጣም ደስ ይላል። ክብር ይስጥልን። ሌላ ምንም ማለት አንችልም። እኛም እናመሰግናለን ቢሮአችን ድረስ ስለመጣችሁ። አንቺ ግን ሁሌ እንዳጠፊ በጣም ነው የማመሰግነው። በጣም ትልቅ ነገር ነው ያደረጋችሁልኝ ለእኔም ለእህቴም፣ በእኔም በእህቴም ስም ደግሞ በጣም ነው የማመሰግነው። እግዚአብሔር ውለታችሁን ይክፈልልኝ። እሺ ያው ጾምም ስለሆነ ትንሽ ድምጿም አይሰማም እንደ እውነት ለመናገር። አዎ ጾም ሰዓቱም እየደረሰ ነው። አሁን ወጣ የሆነ ነገር ስትቀምስ ይስተካከላል አይደል? መድኃኒት ማበርቻት አንቺ ነሽ ያለሽ ብላያትሽ መበርታት አለባችሁ። እናመሰግናለን። በጣም ትልቅ ነገር ነው ያደረጋችሁ። እግዚአብሔር ያክብራችሁ። እሺ ይኸው ውሃሽን የሚያዥ አንቺ። እሺ በጣም እናመሰግናለን። መጠንከር አለብሽ። እሺ እናመሰግናለን በጣም። እሺ ሂጂ ባመሰግነው በደንብ ይቻላል። ምን ችግር አለው? አመስግኝ። አይ ችግር የለውም። አመስግኝ። ችግር የለውም። እሺ እንግዲህ ተመልካቾቻችን ያው ያያችሁት ነገር በጣም እንደሚያስደስታችሁ እርግጠኛ ነኝ። በጣም ከምንም በላይ እኔም ራሱ በጣም ተደስቻለሁ። ምክንያቱም እንደዚህ አይነት ነገሮች ይሄ ዲስካውንት እኔ ሰምቼው አላውቅም። 5% ዲስካውንት ወይም ከ350 ሺህ ብር ክፍያ ጀምሮ በዚህ የቤት ባለቤት መሆን ይቻላል። እንግዲህ እህታችንም ታግዛለች። በጣም የሚያስደስተውና ደስ የሚለው ነገር ምንድን ነው? እህታችን እስከ እህቷ ድረስ ታግዛለች እና እንደዚህ አይነት እገዛዎች ደግሞ መበረታታትና መቀጠል አለባቸው እላለሁኝ። እንግዲህ ከታች ስልክ ቁጥር ይቀመጥላችኋል። በዛ ስልክ ቁጥር መሰረት እየገባችሁ እነሱን እያገኛችሁ ሳፖርት እንደራረግ። ኢትዮጵያዊነት መልካምነት ስለሆነ ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ።